ዛሬ ጌታ መልካም ጊዜ ይሰጠናል። እስኪ እጃችሁን ከፍ አድርጉ፣ ሁላችሁ ከፍ አድርጉ። አሁን ነቅታችሁ መንፈሳችሁን ልባችሁን ከቤት መልሳችሁ ከሥራ መልሳችሁ ከሁኔታ መልሳችሁ እዚህ እንድታረጉልኝ እፈልጋለሁ። እግዚአብሔር ባልተዘጋጀ ልብ አይሰራም። የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ነው። ዛሬ አንዳንድ ሰዎች ቋጠሮ ይፈታል። የእግዚአብሔር ኃይል የሚያገኛቸው ሰዎች አሉ። የእግዚአብሔር በረከት የሚያገኛቸው ሰዎች አሉ። የእግዚአብሔር ሞገስ የሚያገኛቸው ሰዎች አሉ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም በሷ አይጨምርም ይላል አባ። ስለዚህ ማለዳ እናመሰግናለን። ክብር ላንተ ይሁን። እጅ በመካከላችን ይመላለስ። መስራት የምትፈልገውን ነገር በመካከላችን ያለ መከልከል ስራ፣ ያለ መከልከል ስራ። እጅህን እንፈልገዋለን፣ ኃይልህን እንፈልገዋለን፣ ቅባትህን እንፈልገዋለን፣ መገኘትህን እንፈልገዋለን። እስኪ ፈልጋለሁ በሉና ንገሩት። ቢታኩስ ሰባራቪና ማዶላቦስ ባልቢታራባሲ ካማንዳ ባላባጋ ተናገሩ። ያለሱ ምንም ማድረግ አንችልም፣ ያለኔ ምንም ልታደርጉ አትችሉም ነው ያለው። እሱ ሲገኝ ግን ቀንበር ይሰበራል። እሱ ሲገኝ ግን በሮች ይከፈታሉ። እሱ ሲገኝ ግን እንረሰርሳለን። ውበቱን እናያለን፣ ኃይሉን እናያለን፣ ሞገሱን እናያለን፣ ቅባቱን እናያለን። ይሄ ማለዳ የመነሻ ማለዳ ይሁንልን፣ የመዳሰሻ ማለዳ ይሁንልን። ዛሬ አንዳንድ ሰዎች ከሚቀበሉት የመንፈስ ቅዱስ ኃይል የተነሳ ዘርማን ዘራቸውን ያስመልጣሉ። በዘርማን ዘራቸው ላይ የሚሰራውን የጨለማ ኃይል ይሰብራሉ። በአካባቢያቸው ላይ የሚሰራውን የጨለማ ኃይል ይሰብራሉ። ሁላ ቦካባ ታራቪዳ ቦሳባላባ ያባያ ሂደ ያካባራ ባሰካ ዳሊካ ፓራዳ ስጋና ደም ጸጥ ይበል። እርዳኝ፣ አንደበት አድርገኝ፣ ተናገርብኝ፣ እኔ ዝም እላለሁ። አንተ ለፍ፣ እኔ እደበቃለሁ። ክብሩን ጠቅልለው ይሰደው። እጅ በመካከላችን ይታይ። የታመሙ ይፈወሱ፣ የታሰሩ ይፈቱ፣ ያነቡ ያለቀሱ እንባቸው ይታበስ። አዲስ ምዕራፍ የሚከፈትላቸው ሰዎች ስላሉ አመሰግናለሁ። ወይ ማሃዳ ሀራባጋቦ ሰባዲያባስ ለኔ ምታ አላዳዳላባ የሳቁ ነበሩ ባንተ ስታመን ትፈታዋለህ ስል እንቆቅልሼን በሉት እስኪ። ስታስበኝ አዩ የሚያመልከው አምላክ ለካ ይሰማላሉ። ለኔ የምታስበው ይበልጣል፣ ለሰው የማይቻል ላንተ ይቻላል። እኔ ዝም ብዬ እጠብቃለሁ መታመኔን ባንተ አደ ኦ ፓሎቫጎሳ ፓራዲያባስ ጌታ በሉታ። ሃሌሉያ። አንተ እጠብቃለሁ የሳቁ ነበሩ ባንተ ስታመን ትፈታዋለህ ስል እንቆቅልሼን ጠላቴም ወዳጄን ስታስበኝ አዩ የሚያመልከው አምላክ ለካ ይሰማል። ለኔ የምታስበው ይበልጣል፣ ለሰው የማይቻል ላንተ ይቻላል። እኔ ዝም ብዬ እጠብቃለሁ መታመኔን ባንተ መንፈስ ቅዱስ ክብር ላንተ ይሁን። ጌታን እጠብቃለሁ አንተን እጠብቃለሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ፣ ከረግረግ ጭቃም አወጣኝ። ኦና ሞታፎ ባራካታባስ ከጥፋት ጉድጓድ የሚያወጣው ሰው አለ። ታካፓራዳ ባሻታ ከተዘጋ ነገር የሚያወጣው ሰው አለ። ከጥፋት የሚያወጣው ሰው አለ። ጠላት ከዛተበት ዛቻ የሚያወጣው ሰው አለ። እጅሽን ከፍ አድርጊና መውጣት ይሆንልኛል በሉና ተነሱ። በኢየሱስም መውጣት ይሆንላችኋል። በአራቱም አቅጣጫ የመንፈስ ቅዱስ ንፋስ ይንፈስ። ቃልህን ግለጠው። ቃልህ እየሰራ ጨለማ ይወጋ። ቃልህ እየተነገረ በኢየሱስ መንፈስ ቅዱስ ይንቀሳቀስ። ድግምት ይሰበር፣
የሞት ሥራ ይሰበር፣ የጭንቀት ኃይል ይሰበር በኢየሱስ ስም አሜን። እሰይ አጨብጭቡለት ለጌታ ክብር። እሰይ እንዴት ደስ ይላል መገኘቱ። በመገኘቱ ውስጥ ያለ ሰው ደስ አሜን ነው ወይ? በጸሎት ቤቴ ደስ አሰኛቸዋለሁ ብሏል። እዚህ ደስታ ብቻ ነው የሚፈቀደው በለው ጎን ያለውን አሜን ነው ወይ? አሜን። ስንቶች በጌታ ደስ ይላቸዋል? አንዳንድ ሰው እኮ እዚህም ውሎ እንዴ ውጪ እኮ ብዙ ምን ሰማው ነገር አለ፣ ልብ የሚያወርድ የሚያስጨንቅ። እዚህ የሚያስጨንቅ ነገር የለም፣ የሚፈታ ነው። አዎ መንፈስ ቅዱስን ስንሞላ ኮንፊደንስ ነው የምንሞላው። በመንደራችን ላይ በጠላት ላይ ኮንፊደንስ፣ በሚወራባችሁ ወሬ ላይ ኮንፊደንስ፣ በሚነብሳባችሁ የጨለማ ንፋስ ላይ አሜን ኮንፊደንስ። ማን ነው እስኪ እርግጠኛ የሚሆን ዛሬ ነካለው ዛሬ ይጎበኘኛል ብሎ ያመነ እጁን ከፍ ያደርጋል። በኢየሱስ ስም እናገርባችኋለሁ። መታችሁ እንዲሁ መመለስ አይሁንባችሁ። የዘመናት ጥያቄ የሚመለስበት ማለዳ ይሁን። ለእናንተ ብቻ አይደለም ለቤተ ክርስቲያን ዛሬ አዲስ ነገር እንዲሆን እጸልያለሁ በኢየሱስ ኃይል። ዛሬ ተቀብላችሁ መውጣት ይሁን። ለረጅም ጊዜ የተቀመጠ በሽታ ካንሰር ነኝ ቢል፣ ኤችአይቪ ነኝ ቢል፣ መርገም ነኝ ቢል፣ ነርቭ ነኝ ቢል፣ የተለያየ ስኳር ነኝ ቢል ከትንሽ እስከ ትልቅ ድረስ የተቀመጠ በኢየሱስም ዛሬ እንዲጋለጥ ጸልያለሁ፣ እንዲመታ ጸልያለሁ። አጨብጭቡለት ለጌታ ክብር። አለ የሆነ ነገር እየነፈሰ ነው። ሃያያያያያያ ይሰማኛል። አሜን ተራለ በለው። ዛሬ የምናገረው የወንጌል ኃይል በሚል እናገራለሁ። ክብር ለኢየሱስ ይሁን። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ትቶልን ያለፈው ነገር አለ። ወንጌል ነው። ወንጌል ምድርን የሚፈታ ነው። ወንጌል ትውልድን የሚፈታ ነው። ወንጌል ሀገርን የሚፈታ ነው። ጎን ያለው ንገረው፣ ወንጌል ሀገርን የሚፈታ ነው በለው። ወንጌል ትውልድን የሚፈታ ነው በለው። ዘርህን የሚፈታ ነው በለው። ሃሌሉያ። ተፈተህ ልትቀመጥ አልተጠራህም በለው። ወንጌል በአንደበት ላይ ተቀምጧል በለው። እኔ እናገራለሁ በዚህ ዓመት በአንዳንድ ሰዎች የወንጌል ኃይል ይገለጣል። ባመኑ ሰዎች የወንጌል ኃይል ይገለጣል። ወንጌል ዝም ብሎ የሚሰራ አይደለም፣ ኃይል ያለው ነው። በኃይል የሚሰራ ነው። ክብር ለኢየሱስ ይሁን። አንዳንድ ጊዜ እኔ በጌታ የመጀመሪያ ቸርች እንደገባው እኛ የለመድነው አለ አይደል? ታውቃላችሁ አይደል? ስለለመድ ረጋ ብለን ምናምን ነውና ሲጫጫሁ ምንድነው የሚያስጫዋቸው ነበር አይገባኝም። ረጋ ተብሎ አይጸለይም እንዴ? እኔ አልገባም ብዬ ጥዬ ወጥቼ አውቃለሁ። አላቅማ ያኔ በኃይል እንደሆነ ንካውና ወንጌል በኃይል ነው በለው። አትቆዝም በለው። ሃላ ባራባስ እኔ ጸጥ ያለ ነገር ነው የሚመቸኝ የሚል እዛ የሞተ መንደር ነው ጸጥ ያለ ያለው። እዚህ የሔዋን ጉባኤ ነው። እልልታ የበዛበት ጉባኤ ነው። ጩኸት የበዛበት ጉባኤ ነው። ሃሌሉያ አሜን ነው ወይ? እና አንዳንዴ አቃቂር የሚያወጡ አሉ። ወንጌል በኃይል ነው። ኃይል ከሌለ ወንጌል ራሱ አይጣፍጥም። አሜን ነው ወይ? እንዴት ቋጠሮ ሳፈታ እንዴት ወንጌል የትውልድን ቋጠሮ ካልፈታ ወንጌልነቱ ምንድነው? የትም ቦታ እኮ ወንጌል ይነገራል። ካቶሊክ ይናገራል፣ ኦርቶዶክስ ይናገራል። ወንጌል አይናገሩም? እኛ ልዩነታችን ኃይል ነው። እጃችሁን ከፍ አድርጉና ኃይል በሉ እስኪ። ዛሬ ስለ ኃይል ነው የምንጸልየው፣ ስለ ኃይል ነው የምናገረው። የእግዚአብሔርን ቃል ታወጡልኛላችሁ። ክብር ለኢየሱስ ይሁን። በአንደኛ ተሰሎንቄ ምዕራፍ 1 ከቁጥር 5 ያለውን ቃል ታወጡልኛላችሁ። ሁላችሁም አውጡልኝ ይህን ቃል 1:5 አንደኛ ተሰሎንቄ 1:5 ክብር ለኢየሱስ ይሁን። በኢየሱስ ስም አነበዋለሁ። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ ይላል። ክብር ለኢየሱስ ይሁን። ወንጌል ወደዚህ ወደ እናንተ ያመጣ ነው። ወንጌል በቃል ብቻ አይደለም፣ ኃይል አለው፣ የሚሰራ ነው። ክብር ለኢየሱስ ይሁን። የሚለውጥ ነው። ምን ይሰራል ብትሉኝ፣ ጨለማን ወደ ብርሃን፣ ሞትን ወደ ሕይወት፣ በሽታን ወደ ጤና። አሜን አትሉም ወይ? ከፍ አድርጉና ጨለማን ወደ ብርሃን ይቀይራል በሉት። ሐዘንን ወደ ደስታ በሉት። ኦ ማቶራ ባሰባ እንዲናገራለሁ። የወንጌል ኃይል በአንድ ሰው አንደበት ዘንድሮ ይገለጣል። አረ አሜን በሉ። ከፍ አድርጉና ኃይል በሉ እስኪ። በኢየሱስም ኃይል ይሙላባችሁ። በምትሄዱበት እግዚአብሔር በአንደበታችሁ ይስራ። ጨለማ ይገፈፍ። የዘር መርገም ይሰበር በኢየሱስ። ዘንድሮ በቤተ ክርስቲያን ትልቁ ችግር ኃይል ማነስ ነው። ኃይል እንኳን የሌላ ኃይል የመብራት ኃይል ሲያንስ እንጀራ ይጋግራል እንዴ? አይጋግርም። ቦግል ምስል ይጋግራል። ምጣድ ኃይል ይፈልጋል አይደል? ኃይል ይፈልጋል። ኃይል ለዚህ ነው አሁን የምንሰማው በቤተ ክርስቲያን እኛ በኃይል ካልሆነ ሰርጎ የመግባት ችሎታ አለው አጋንንት።
የወጣ አጋንንት አለ ከዘመናችን፣ ከቤታችን፣ ከነገራችን፣ ከዘራችን። እስኪ የወጣለት ያሳየኝ። ጌታን ሲቀበል የወጣለት ከዘሩ የወጣለት ከፍ ያርግ። የወጣለት ያሳየኝ ከፍ በደም። ጌታ ዘመናችሁን ይባርክ። እኔ ሁላችንም እኮ ነው። ምን ነው አውጡት እንጂ ወጥቷል። ትፈሩታላችሁ እንዴ? አሁን እዚህ እኮ ትንሽ እንዴ ትፈሪዋለሽ እንዴ? አንተ እኮ ባለስልጣን ነህ። አንተን ይፈራሃል እንጂ ይወጣላችሁ። ሌላው ሰው የለም። ዛሬ ይወጣል፣ ችግር የለም። ተቀምጦ ነው ማለት ያልወጣልን የለም። ግን በጣም የሚገርመው በምድረ በዳ ነው የሚሄደው። ሲወጣ 7 ከሱ የከፉትን ይዞ ይመጣና ቼክ ያደርጋል። how is her life? የሷ ህይወት ምንድነው? የሱ ህይወት ምንድነው? ለመግባት ይፈልጋል፣ ለመታገል ይፈልጋል። ለዚህ ነው ክርስትና የሰልፍ ህይወት የሚሆነው። አንዳንድ ሰዎች እንዲህ ይላሉ። የኔ አባት ቀጠና 2 ሙሉ ወንጌል ነው መጀመሪያ ወስጄ ጌታን ያስቀበልኩትና እንዲህ አለኝ። አንድ ሴትዮ ስትማረር ግን አሳዘነችኝ። የኔ ችግር የለብኝም አለኝ። እኔ ለቆኛለሁ። የሆነ ሴት ግን እንደውም ጴንጤ ኮንኩ በኋላ መከራዬ በዛ እያለች ታለቅሳለች አለ። ሁሌ ደህንነት ስንማር እንዴ ነው የማይበዛው? አመለጠች እኮ። ስታመልጪ ዝም ብሎ አይቀመጥም። አቅፍ አበባ ይዞ አይመጣም። ንካው። ትግሉ የበዛው ስላመለጥከው ይሆናል በለው። ዘንድሮ እንዳይታገል በለው። ኃይል ትሞላበታል በለው። ክብር ትሞላበታል በለው። አጠገባ አይደርስም በለው። ዛሬ ጠላትን ከመንገዳቸው የሚያፈናቅሉ ሰዎች አሉ። ከዘራቸው ላይ የሚያፈናቅሉ ሰዎች አሉ። በኢየሱስ ስም ይሁንላችሁ። ሳታ ካማላ ኃይል ስትሞላ ይፈናቀላል። አሜን ነው። ግንባርን ማየት አይችልም። ሄሎ ካታባ ኖርማል ሰዎች መንፈስ ቅዱስን የማይጠሙ ስክሪፕቸራል ሆነው ብቻ የቀሩ ብዙ ሰዎች አውቃለሁ። ስክሪፕቸራል ብቻ አትሆኑ፣ ኃይል ተሞላ በለው። ምን ሲል ነው? በቃል ብቻ አይደለም ሲል ኃይል የሚሰራ ነገር አለው ማለቱ። ክብር ለእግዚአብሔር ይሁን። ጸልይ በለው፣ እልል በለው፣ አመስግን በለው፣ ንካኝ በለው፣ ዳሳኝ በለው። አንድ ደቂቃ ጎን ንገረው፣ እንዲህ በለው። ኖርማሉን አትምጣ በለው። ቅባት ተመኝ በለው፣ ኃይል ተመኝ። ክብር ለኢየሱስ ይሁን። በምትገባበት መስሪያ ቤት ሞገስ ይሆንልሃል፣ ኃይል ይሆንልሃል። ስትመሰክር ሰዎች ይድናሉ። ስለ ኢየሱስ ሳታወራ ይንበረከካሉ። በኢየሱስ ስም ይሄ መንፈስ ያገኛችሁ። በቃል ብቻ አይደለም ማለት you have to wish። ስትመጣ እኮ ዛሬ ጠዋት ይነካኛል ብለህ ልትመጣ ይገባል። ሁልጊዜ የምናገረው ነው። በመባ ሰዓት የምነካው እኮ ወድጄ አይደለም። እኔ እንድቀዘቅዝ አልፈልግም። እንደሳቸው እንደማዘራው እዚህ ጋር አሁን ለአንዳንዱ እንትንም ይመስለዋል። አንዳንዱ የስጋ ሰው አለ። አንዳንዱ የሚያደርጉት ሊል ይችላል። እሳቸው ሰማያቸው ውስጥ ገብተው እኮ ነው ሻባባ ሳታላባ በልጠዋል እኮ ሌላ ገብተዋል። ሌላኛው ዓለም ይለያሉ እያዩ ዛላባስ በመንገድ ሲሄዱ መንፈስ ነው የሚበሳጨው። እሳቸው ናቸው። ለምን? ቅባት ኃይል። አሜን ነው ወይ? ንካውና ኃይል ይሙላብህ በሉት። ኃይል ሲሞላብህ ጎረቤቶችን ሳትናገር ጌታን ይቀበላሉ። አንድ ሰው እንዲህ ነው የሚሆነው። በዘሩ አልድንም ብሎ እምቢ ያለን ሰው፣ በአካባቢው አልድንም ብሎ ጨለማ የተሳፈረውን ሰው አስለቅቆ ወደ ቤቱ የሚያመጣ ሰው አለ። በዚህ ዘመን እንደዚህ ይሆናል። ባክ ያረጉት ይመለሳሉ፣ የጠፉት ይመለሳሉ። ባለሃያ ጋጋጋዳ ቦሻታ ያልዳኑት ይድናሉ። አሜን በሉ እስኪ። እንዲህ በሉ፣ በእጄ ይጠቀማል በሉ እስኪ። በኢየሱስም ብዙ ሰዎች በእጆቻችሁ ይጠቀማል። ያለ ኃይል አይሆንም፣ አውርተህ አይሆንም። አልቅሰው ሲድኑ አውቃለሁ እኔ። አንድ ጊዜ ከጾም ጸሎት ወተን ራሱ ነቢይ ገርቦሌ የሚባሉ አባት አሉ አብረን። ሰውየው ሙስሊም ነው። ሰውየው መጥቶ አለቀሰ ቆሞ እሳቸው ፊት ሲያለቅስ ምን ሆንክ አሉት። ዝም ብዬ ሲል ደስ ብሎ ነው አሉት። ዝም ብዬ ነው ማለቅሰው፣ ደስ በቃ ልቤ እንትን ዝም ብሎ ነው የሚያለቅሰው ይሉኛል እየዞሩ። ተነክቶ ነው ተዋሉኝ። ይከተለናል አሉ። እንዴት ይከተለናል? አሁን ቁጭ በል እስኪ ና አሉት። አባሳታ ሙስሊም እኮ ነው አንተ። አረ ኃይል ሙሉ አብባክ እንዲህ በለው። ከተመሳሰለ ነገር ውጣ በለው። በኢየሱስ ውጣ በለው። አሜን። በጌታ ፊት እኔ ደስ የሚል ልንገራችሁ። ኖርማል የሆንኩለት አዝናለሁ። ማለቅሰው ያኔ ነው። ብር ሳጣ አይደለም እኔ ማለቅሰው፣ ኃይል ሳጣ ነው። ኃይል ሲበዛልኝ ደግሞ ደስ ይለኛል። የሚለውጥ የእግዚአብሔር ክብር የሚያገኛችሁ ሰዎች አላችሁ። በኢየሱስ ስም ይሁንላችሁ። ወንጌል በኃይል ነው። በስጋ የሚሰራ አይደለም። በንግግር ብዛትም አይደለም። በችሎታም አይደለም። በኃይል ነው። ኃይል ሲገለጥ ሰዎች ይፈወሳሉ። ሀገር ይፈወሳል። ትውልድ ይፈወሳል። አሜን ነው ወይ? ኃይል እንዲገለጥበት የፈቀደ ሰው በኢየሱስ ስም ኃይል፣ እውነተኛው የሆነ የእግዚአብሔር ኃይል ይገለጥባል። ለዚህ ነው ጌታ ኢየሱስ ክርስቶስ 12ቱን ጠርቶ ሂዱ አላቸው። ፈውሱ፣ አማሃዳባ ምልክት አድርጉ፣ የታሰሩትን ፍቱ። አሜን ነው ወይ? ይሄ አንተ ነው። የቤተ ክርስቲያን ነው። ቤተ ክርስቲያን አንተ ነህ። አሜን ነው ወይ? ያንተ ነው ይሄ። አሜን ነው ወይ? ባይዞ አጋንንት ማስወጣት እኮ የክርስቲያን ሁሉ ነው። ይሄን አታውቁ?
የዳነ ክርስቲያን ሁሉ እኮ ነው ያመኑትም እነዚህ ምልክቶች። ከዛስ አጋንንትን ምን ነው ረሳችሁት ታዲያ? ገስታውስ ለገስታውሱ የተመታ ነው። አሜን ነው ወይ? የምን ገስታውስ? እሱን እየተቃወምኩ ወይ ወንድ እነሱ አልሆንኩ ወይ ከእናት ቸርች ጋር አልሆንኩ። እኔ ግን ግራ ገባኝ። እንዲህ አሁን እኔ አውቃለሁ አገልጋይ ሁላ የታመመ ሰው ገስታውስ ይዤ ልገባ ዘመድን። በእርግጥ የዘመድ አይወጣም፣ የቤተሰብና የዘመድ ለራሳቸው ላይ ወጣ ይችላል። ያውቃቸዋል ያውቃቸዋል እኮ በደንብ ነው የሚያውቀው። ከእናንተ ጋር ንክኪ ያለው እኮ ፋሚሊየር ስፒሪት ነው። እህትሽን የዘጋ ያንቺን የዘጋ የእሱን የዘጋ እንዴ ብሎ ይወጣል። ፋሚሊየር ስፒሪት ነው። ለሱ ለሌላ ሰው ጋር ታደርሱታላችሁ። ፋሚሊየር ስፒሪት አንዳንዴ እምቢ ስለሚል ነው። ስለዚህ ያው ታውቀዋለህ አለኝ እኮ አንዱ ባለቤቴ ሌሊት እንዲያረጋታል አለኝ። እንዴት ያረጋታል? እንዳትነካኝ ጫፌን ብላት ስድብ ሙልጭ ታረጋኛለች አለ። መንፈስ እኮ ነው እየሰደበው ያለው አላወቀም። አንተ አናቷ ላይ ተቀምጦ እኮ ነው እያየሁት ነው ምናምን ስለው ኧረ በለው በእናትህ ገላግለኛል ሼላቬናማስ። ከዛ ምግብ ነቢቤ ከይመጣል አላት። ናውጣ አልኩት ስለው አየ ይለውጣታል። ፋሚሊየር ስለሆነ አይዞ ቀጋ እኮ አለ አንተ አልኩት። ፋሚሊየር ስለሆነ ሁሉ ባንተ አይሰራም። ሁሉ ባንተ ይሰራል እንዴ? ንካ ሁሉ ባንተ ይሰራል ወይ በለው። ሁሉ ባንተ አይሰራም በለው። ጸጋ ልዩ ልዩ ነው በለው። አሰራር ልዩ ልዩ ነው በለው። መንፈስ ግን አንድ ነው በለው። ሁሉ ለጌታ ነው የሚሆነው በለው። ዛሬ ለጌታ ክብር አንድ ሰው ይፈታል። ለኔ ክብር የሚፈታ የለም፣ ለጌታ ክብር ነው። እመጣበታለሁ። ክብር ለኢየሱስ ይሁን። እውነተኛው የወንጌል ኃይል ምን ያደርጋል? ሰዎችን ነፃ ያወጣል። ታላቅ ደስታ ያደርጋል። ጻፉት። ታላቅ ደስታ ያደርጋል። ለሀገር ታላቅ ደስታ፣ ለግለሰብ ታላቅ ደስታ። አሜን። የእግዚአብሔር መንግስት ወደ ህይወታችሁ መኖሩን የሚታወቅበት አንዱ ምልክት ደስታ ነው። ደስታ ያለ ሰው ነው እግዚአብሔር አብሮት ያለው። አንዳንድ ሰው እንዲህ ይላል፣ የደና ቤተሰብ ናቸው የሚባል ቋንቋ አለ። ወይም ደግሞ በቃ አላቸው ደና ናቸው። በብር አይደለም። ደና መሆኑ የሚታወቀው መንፈሱ ሰላም ሲሆን ነው። ንካውና መንፈስ ሰላም ነው ወይ ደስተኛ ነው ወይ በለው ነው። አልቀስ ያረጋል ወይ በለው። ዛሬ ትገላገላል። አንተ ደግሞ አንዳንድ ሰው አልቀስ ያረጋል። ዝም ብሎ ይከፋዋል። ጄላ ቦስ እንዲከፋ የሚያደርገው ነው ገለብጠዋል። ዛሬ አንዳንዱ አይታቸዋል። በምንም ነገር እኮ የሌለው ደስተኛ አለ። ብዙ ነገር ኖሮት የሚያማርር አለ። ሆይ ስፒሪት ነው። እናንተ እኮ የእግዚአብሔር የሆነው መንፈስ ሲገባባችሁ ያላችሁ ነገር አይታያችሁም። ያላችሁ ቤተሰብ አይታያችሁም። ያላችሁ ጓደኛ አይታያችሁም። ያላችሁ ኢየሱስ ይታያችኋል። ዛሬ አንድ ሰው ኃይል ይሞላበታል። ታላቅ ደስታ ያደርጋል በሚለው እናገራለሁ። ሐዋርያት ሥራ ምዕራፍ 8ን አውጡልኝ። ክብር ለኢየሱስ ይሁን። 8 ከቁጥር 4 ባላዲያኖ ቬነስ ኤላማራኒያ ቬነስ አንታላባ አሜን ነው ወይ? በኢየሱስ ስም አነበዋለሁ። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙዎችም ሽባዎችና አንካሶች ተፈወሱ። ክብር ለእግዚአብሔር ይሁን። በዚያች ከተማ ታላቅ ደስታ ሆነ። እስኪ ታላቅ ደስታ በሉ። ቁጥር 9ን አነበዋለሁ። ባይዘ ይሄን አያይሼ እናገራለሁ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከተናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር ይላል። ክብር ለኢየሱስ ይሁን። አሜን ነው ወይ? እጃችሁን ከፍ አድርጉ። ወንጌል በእናንተ ሲሰበክ መንፈስ ቅዱስን ስትሞሉ በአካባቢ ላይ የተሰገሰጉ የጨለማ ኃይላት ይመታሉ። የተደበቁ ኃይላት ይገለጣሉ። ጠንቋዮች መንፈሳቸው ይመታል። አስማተኞች ስራቸው ይፈርሳል። በኢየሱስ ስም ይሁንላችሁ። ጎረቤቶቻችሁን ብታዩ እኮ የሚያጥኑት እጣን ውስጥ የሚከቱት ነገር አለ። እናንተ አታውቁ። በአካባቢያችሁ እኮ የሚደረግ ነገር አለ። ኖርማል እኮ አይደለም። ኪስሽ ባዶ የሚሆነው ሰርተሽ ተስፋ የምትቆርጩ በር የሚዘጋው ትዳርሽ የሚበጠበጠው ልጅ እንዳትወልድ የሚያደርገው ነገሮች ጀምሮ የሚጨነግፈው ስራ በአንድ ቀን ገብተም እንድትባረር ኖርማል እኮ አይደለም። ንካው ኖርማል አይደለም በለው። አለ የሚሄዱበት የሚሰሩት ስራ ግን የወንጌል ኃይል በእናንተ ሲገለጥ ይገለበጣል። ይገለበጣል። መኖሩን ማመን ያስፈልጋል። ክርስቲያን እኔ አንዳንድ ሰው እንዲላል ከባድ መንፈስ አላቸው ጎረቤቶቼ መልቀቅ አለብኝ። ለምን ትለቃለህ? ታስለቅቃለህ። ታላጌሞስ እነ ፊልጶስ ወደ ሰማርያ ወረዱ ወንጌል ለመስበክ።
በጣም የሚገርመው ህይወት ያለበት ተአምራት ነበር የሚያደርጉት። ህይወት ያለበት ተአምራት፣ የነ ፊልጶስ ተአምራት፣ መንፈስ ቅዱስ ያለበት ተአምራት ባይዘው ህይወት አለበት። ህይወት ይቀይራል። ኢየሱስ እንድትወዱ የሚያደርግ ተአምራት ነው። ትክክለኛ አገልጋይ ሲያገለግላችሁ ኢየሱስ እንድትወዱ ነው የሚያደርጋችሁ። ኃይላችሁን ነው የሚያነቃቃው እንጂ እሱ አይደለም ከፍ የሚለው። ከፍ አድርጉ እጃችሁ ልናገር። ከፍ ያለባችሁ ነገር ዝቅ ይበል። ኢየሱስ ብቻ በነገራችሁ ላይ ይንገስ በኢየሱስ። ትክክለኛ ተአምራት ኢየሱስ እንድትወዱት ያደርጋል። ምን ሆነ? ታላቅ ደስታ ሆነ። አንካሶች ይዘሉ ነበር፣ መናፍስቶች ይወጡ ነበር፣ የታመሙ ይፈወሱ ነበር። ይሄንን ነገር የሰማ ያየ አንድ ሲሞን የሚባል ጠንቋይ ነበር ይላል። ባይዞ ስፒሪቱ ነው የጥንቁልና፣ ህዝቡ ግን የእግዚአብሔር ኃይል ይለዋል። እንደ ዘመኑ ይመስለኛል። አንዳንዱ እኮ ሌላ መንፈስም ተገናኝቶ ህዝቡ ግን ይሸወዳል፣ ከችግሩ የተነሳ ይሄዳል። ይሄ ህዝብ ያሳዝነኛል። ሌላ መንፈስ መሆኑን አያውቅማ። እንዴ ብሎ ያውቃል? ሸካሪቫናስ እጅን ዘርጋ። እውነተኛው የወንጌል ኃይል ባንተ ሲገለጥ ተደብቆ ተሰግስጎ ያለ ነገር ሁሉ ይመታል። እስኪ በደንብ አሜን ይባላል። በኢየሱስ ስም ይመታ። ዛሬ ደስ የሚል ቀን ነው። ከፍ አድርጉ። ቤላ ቶኮቦስ እኔ እዚህ እየጸለይኩ ዘራችሁ እህቶቻችሁን የያዘ ገመድ ይበጠሳል። የጌታ መንፈስ ይናገረኛል። ፕሮስፐር እንዳያደርጉ እንዳያድጉ ነገር እንደዚህ ትብትብ ያለባቸው ሰዎች ይፈታላቸዋል ይለኛል። አልፌ ፈታለሁ ይለኛል። ተስፋ የቆረጡ ተስፋቸው ይለመልማል አለ። ኦማቶ ፓራኒያ ቮባ ሰካ ቴላባያ ባጋቦራ ፓሊፋና ማቶራ ባስ ዋው! እስኪ እንዲህ በሉ፣ ፈልግሃለሁ በሉት። ግሬስ ይሰማኛል፣ ኃይል ይሰማኛል። አላውቅም። ኢየሱስ ጌታ ጌታ ባለበት መዋል ደስ ይላል፣ ደስ ይላል። ከፍ አድርጉ። ሂቦላ ቫናማስ ምንድነው ያስጨነቀሽ? ምንድነው በርሽን የዘጋው? ዛሬ ጣልቃ ይገባልሻል። ይሄ የወንጌል ኃይል ያገኝሻል። ገመዱን ይበጣጥሰዋል። በዘመናት ተማምለው የሰሩትን ስራ ያፈርሳል። በኢየሱስ ስም ያፈርሳል። ጩና ይፈርሳል በሉ እስኪ። ዋው! ቴንክ ዩ ሎርድ። ኃይል ያስፈልገናል። እነ ፊልጶስ ሲመጡ እነሱ የሚሰሩ ስራ ውሸትን ገለጠው። በወሬ አይደለም ውሸትን የምንገልጠው፣ በኃይል ነው። አሜን አትልም ወይ? በወሬ አይደለም። አሁን አንድን ሰው ለመቃወም ስለሱ ክፉ በማውራት ምንም አታመጡም። ኃይል ስትገልጡ ግን ራሱ መንፈሱ ይገለጣል። በጣም የሚገርመው የእግዚአብሔር ነፃ ጊፍት የኢየሱስ ክርስቶስ ወንጌል ነፃ ነው። ነፃ ነው በሉ እስኪ። ነፃ ነው የተሰጠን፣ ነፃ ነው። ስጡ። በከንቱ እንደተቀበላችሁ በከንቱ ስጡ። ልዩነቱ የነሱ ወንጌል ነፃ ነው፣ የሆነ ነገር ለማግኘት አይደለም። የሐሰተኛና የሰይጣን አገልጋይ ግን በገንዘብ ነው አይደል እንዴ? እስኪ ድሮ ቤተሰቦቻችሁ አዋቂ ቤት ምናምን ብሎ ሄደው የሚያውቁ ሰዎች ታውቃላችሁ፣ ብዙዎች ታውቃላችሁ። ተባረኩ ፓስተር፣ ብዙዎች ያውቃሉ። አዋቂ ቤት ሲኬድ ምንድነው የሚደረገው? መጀመሪያ ያውቃሉ እንደ ትኬት እኮ ይከፈላል አይደል? ነው ተሳስቼ ነው? በብር ነው። ልክ ሲሞንም የጥንቁልና መንፈስ ስለነበረ በብር ነው የለመደው። በብር ነው። በብር ይሰጣል፣ በብር ይቀበላል። በብር ይሰጣል፣ በብር ይቀበላል። እነሱ በነፃ በከንቱ ይሰጣሉ፣ በከንቱ ነው የተቀበሉት። ገብተው ይቀበላሉ በከንቱ። የእግዚአብሔር መሆኑን ራሱ በዚህ ነው የምትለዩት። እንዲህ ስል ለእግዚአብሔር ሰው ብር አያስፈልገውም እንዳይመስል፣ ወግቻለሁ። መንፈሱ ትሰጣታለህ። ለቸርችም መስጠት ምልህ ይሄን ካላመጣ በሚለው ነው እንጂ ስትባረክማ ገንዘብህም እኮ ወንጌል ነው የሚሰራው አይደል እንዴ? ንካው። ስትባረክ ገንዘብ ወንጌል ነው የሚሰራው በለው። መኖርህ ራሱ ወንጌል ነው የሚሰራው በለው። ግን በብር አይደለም። በብር ያልኩት አሁን ሲሞን ጋር እንካ ልስጥ ነው። እንካ ሲባረኩ ሐዋርያት እግር ስር ሄደው ደስ ብሏቸው ይሰጡ ነበር። ግን ካላመጣችሁ አንጸልይላችሁም አይባሉም ነበር። ብር ካልከፈላችሁ አይባሉም ነበር። ክብር ለእግዚአብሔር። የእግዚአብሔር የሆነውን በምን እንለያለን? በነፃ አሜን። ሲገቡ እንዲህ መሆን ጀመረ። ልሳን መሞላት ጀመሩ። ሀባካታላ ባናባስ ሰዎች በአዲስ ቋንቋ መናገር ጀመሩ። አጋንንቶች መውጣት ጀመሩ። አንካሶች መዝለል ጀመሩ። ተአምራቶች መሆን ጀመሩ። ሪል ኃይል ሲገለጥ እንደዛ ነው የሚያደርገው። ሪል የእግዚአብሔር ኃይል ሲመጣ ይቀይራቸዋል። ኃይል ይሞላቸዋል፣ ያድሳቸዋል። ኢየሱስ እንድትወዱ ያደርጋቸዋል። አሜን። ሲያየው ሰውየው ሽፍት ሊያደርግበት ስለነበረ ከነዚህ ሰዎች ጋር መተባበር አለብኝ አለና ምንድነው የለመደው ብያቸዋለሁ። ሲሞን በምን በፍራንክ ነው የእግዚአብሔርን ነገር። እሱ አሁን እነሱ ናቸው ታላቅ የእግዚአብሔር ኃይል ያሉት። ውስጡን ያውቃል እሱ የእግዚአብሔር አለመሆኑ። እጃችሁን ከፍ አድርጉ። አንድ መንፈስ ልስበር። ኩጣይ ሎዳ በሐተም የእግዚአብሔር ያልሆነ
አብ ያልተከለው ከምድራችን ማንኛውም ክፉ አሰራር ይሰበር በኢየሱስ ይሰበር በኢየሱስ ገፈፍ ይበልልኝ። እዚህ መጥቼ ረገም አድርጌው ከፍ አድርጉ በኢየሱስ ስም ይሰበር። ሰማናል እግዚአብሔር ሃሌሉያ። በርግጥ እየተሰበረ ነው፣ በደንብ ደግሞ መሰበር አለበት። ሃሌሉያ። እጃችሁን ከፍ አድርጉና ኃይል እሞላለሁ በሉ። ለምድሪቱ መፍትሄ ይሆናለሁ በሉ። ለዘሮቼ መፍትሄ ይሆናለሁ በሉ። ቅባት ያገኘኛል በሉ። በኢየሱስ ስም ያገኛቸዋል። የሆነ ነገር ደመና እየመጣ ነው ማየው። ደስ የሚል የጌታዬ መንፈስ፣ ደስ የሚል መዓዛው። ጌታ ይባረክ። ዋው እንጸልያለን። ዋው እንዲህ አሉ። በብር ሊቀበሉ ሄዱ። ከፍለን ምን እንበል ስጠን። ልሳን ሲናገሩ አዲስ ሆነባቸው። በጣም የሚገርመው እሱ ተአምራት አያረግም አይደለም፣ ህይወታቸውን አይቀይርም፣ ህይወት የለበትም። የሱ ተአምራት ምን ያረግ ነበር? ያስደንቃቸው ነበር፣ ግን አይለውጣቸው። ንካውና የእግዚአብሔር ያልሆነ በለው፣ አይነካም በለው፣ አይለውጥም በለው። ፌክ ነው። አሜን ነው ወይ? ግን ያስገርማል በለው። የኢየሱስ አገልግሎት የማስገረም ሳይሆን የመገላገል ነው። አሜን ነው ወይ? የመገላገል ነው። ሚስጥሩን እንዳለ ዘርዝሮ የመንገር አይደለም፣ የመገላገል ነው። እንትና ነግሮኛል፣ ከሌም ነግሮኛል ሳይሆን ገላግሎኛል። ዛሬ የሚገላገል ሰው አለ። አሜን ነው ወይ? ሻታ ላፋ ዳላ ኮቮሮዶ ቦሺ ቢራዲ ያላባ ባላባ አንድ ሰው አስነስቶ እንቅልፍ አተኝም። አዎ እንቅልፍ ያስተኛሻል እግዚአብሔር። ከዚህ በኋላ እንቅልፍሽ ተለቀቀ። አሜን። እሺ ስራሽም ተከፈተ። እሺ ከዛስ ውስጥ ቁጭ ብሎ ቆልፌዋለሁ ምን ይከፈታል ይላል። ታላቦራስ ናውጣ ስንለው ምንድነው የምታደርገው? እንቅልፍ አላስተኛትም። ሌላስ ስራ አላከናውንላትም፣ ከባሏ ጋር አላስማማትም፣ ከእህቷ ጋር አላስማማትም፣ ከጓደኞቿ ጋር። አየህን ሁሉ የሚያደርገው እሱ ነው። ካልወጣ በቀር 35 ሰው መጥቶ ቢተነብይ ዋጋ የለው። ኃይል ይፈልጋል። ቻሌንጅ ያደረገውን የሚሰብር የመንፈስ ቅዱስ ኃይል ይፈልጋል። እነዚህ በህዝብ ሲሞንን የሚያጨናንቁት ሰዎች እኮ ሲታዩ አንካሳ ነበሩ። ሲመጡ እያነከሱ ይገባሉ፣ ሲወጡም እያነከሱ ይወጣሉ። እነ ፊልጶስ ሲመጡ ግን ቀጥ ማለት ጀመሩ። ፓላ ካቱራ ሰማዳባያ ይደነቁና እኮ ነው የሚገቡት። ይገባሉ፣ ጆሮአቸው አይሰማም። ያያሉ፣ ይገረማሉ። ሲሄዱ እንደዛው ነው ጆሮአቸው። እነ ፊልጶስ ሲመጡ ግን ጆሮአቸው መከፈት ተጀመረ። እምቢ ያላቸው እሺ ማለት ተጀመረ። ወንጌል በለው ይለውጣል በለው፣ ይፈታል፣ ይባርካል። ትክክለኛው የወንጌል ኃይል እሱ ነው በለው። አሜን። እና ታላቅ የእግዚአብሔር ኃይል ብለው ይከተሉት ነበር ነው የሚለው። ኢየሱስ የሚባል ነገር አያውቁም። እንዲህ አይነት ኢየሱስ ማክበር አያውቁም። ኢየሱስ የሌለበት ተአምራትን ሌላ የምትለዩበት ሰው የሚከብርበት ነው። ኢየሱስ ከፍ የሚልበት አይደለም። አጆና ካቬን ኢየሱስ ከፍ ይላል። ግን እስኪ ማን ነው ኢየሱስ በቤቱ በትዳሩ በስራው በአገልግሎቱ ከፍ እንዲል የሚፈልግ? ይሄው ይሄ ዓመት ከፍ የሚልበት ነው። አድርጎላችሁ ከፍ ይላል፣ ባርኳችሁ ከፍ ይላል፣ ቀብቷችሁ ከፍ ይላል። አሜን ነው ወይ? እንዲህ አላቸው ሄዶ ይሄው ይሄን ገንዘብ ልስጣችሁና እናንተ የምታደርጉትን እኔ ላድርገው አላቸው። በገንዘብ መሰለው ነው አሉት። አንተም ገንዘብህ አቤት 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 እንደዚህ ያርገን አቦ። እኔ አሁን እንደዛ ነው። አሁን ምኞቴም አካሄዴም ይሄን ሰሞን እንደዛ ነው። ባይዘ በሆነ ነገር ማልታለልበት ሌቭል ውስጥ እንዲከተኝ በሆነ ነገር ማልጃጃለበት በመንፈስ ብቻ በመንፈስ ቅዱስ ተመን ነው። ይሄ የጌታ አይደለም ብዬ ነው የምልበት። አሜን አትሉም ወይ? በቃ ባልበላም ብበላም ብጠግብም ባልጠግብ ብወደድ ብጠላ ስሜን ቢያጠፉት እንደውም ባይዘይ መናፍስቶች የሚናደዱት ከጌታ ጋር ሲቀርቡ ነው ስማችሁን የሚያጠፉት። የድሮ ዶሴ የድሮ የዓለም እናንተ በዓለም የነበራችሁበትን ሁሉ ማውራት ይጀምራሉ። ሰላም ከሆነ እንትን ከሆናችሁ ከሱ ጋር ተስማምታችሁ የምትኖሩ ከሆነ አትነካኝም አልነካህም ነው። እንደባለፈው አጋንንት ነው። እባክህ ተው አለኝ። ላስፋ አታስወጣኝ አለኝ። ብር ነው የምሰጥ አታስወጣኝ፣ አትስጠኝ አልኩት። ኢየሱስ ጌታ ነው። ውጣ አለም ብለህ አልኩት። አንድ ጊዜ ተናግሬ እንደሆነ አላውቅም። ታውቃላችሁ አይደል? ምን ልታረጋት ነው ይለዋል አገልጋዩ። የብር ጥማት ነው ዘንድሮ አገልጋዩን እንትን ያለው። ችግሩም እየበረታ መሰለኝ። ምን ልታረጋት ነው ሲል ሀብታም ነው ማረጋት አለ አለ ደንግጦ። ፎቅ ሰራላታለሁ ሲል በል ሰተት ብለህ ውጣና እኔ ውስጥ ግባ አለው። የብር ጥማት የባለጠግነት ጥማቱ እኮ ነው። ኢየሱስን ስትወድ እኮ ከምድራዊ ነገር ጋር ትፋታለህ። አይመጣም አይደለም፣ ይመጣል። ግን አንተ ልብ ኢየሱስ ጋር ይሁን። በቃ የወንጌል ኃይል ተሞላ።
እጅን ከፍ አድርግ። አላባካባ የሚበልጠውን ተሞላ። ለዚህ ነው አስቀድማችሁ የእግዚአብሔርን ጽድቁን መንግስቱን ፈልጉ ሌላው ይጨመራል የሚለው። ለሚጨመረው ግራ ትጋባ። ካቶራ ባጋባ ሰባላቫና ባራባ ይናዳጋ ቦራ ባጋባ ይሄ ኃይል ስትሞላ እንዳትበለጥግ ያደረገ የተሰወረ መንፈስ የድግምት መንፈስ ካለ ዛሬ ማለዳ ይሰበራል። ይሰበራል። ባይዞ መንፈስ ነው ዳህ የሚያደርገው። አንዳንዱ ቸርች እያመላለሰ መጽሐፍ ቅዱስ ራሱ ይዞ ዳህ ያደርገዋል። እግዚአብሔር አባት ነው፣ ባለጠጋ ነው። አሜን። ይሰጣል፣ ይባርካል። አሜን ነው ወይ? በረከት ኃጢአት አይደለም። ኃጢአት ነው እንዴ? ግን አታስቀድመው ነው። ዋናው ኢየሱስ ነው። ዋናው የዘላለም ሕይወት ነው እንጂ በምድር 100 እጥፍ በሰማይ የዘላለም ሕይወት ነው። ንካው እስኪ በምድር 100 እጥፍ በለው፣ በሰማይ የዘላለም ሕይወት ኢየሱስዬ። አሜን ነው ወይ? አይባርክም አይደለም። አይናችሁ ዋናው ላይ ይሁን። ይሰጣል። እነ ሲሞን ግን ዋናው ላይ አልነበረም አይናቸው። እሱ እኮ ትርፍ ሊያመጣበት ነው። አንዳንድ ሰው እኮ ቀባኝ እባክህ ቀባኝ ቪኤት ነዳለሁ ቀባኝ ቪኤት አንዴ ነድቼ ታዋቂውን ምናምን በጋርድ ቀባኝ ኖ እንዲህ በለው። ቅባት ትፈልጋለህ? አስተሳሰብህን ቀይረው በለው። ሰዎችን ለመርዳት ይሁን በለው። ሰዎችን ነፃ ለማውጣት ይሁን፣ ጌታን ለማክበር ይሁን። አሜን። የዛ ጊዜ እየደከማችሁ እንኳን ይሰራባቸዋል። ተስፋ እየቆረጣችሁ ባዶ ሆናችሁ እንኳን ይሰራባቸዋል። አለው ይላቸዋል። ሃሌሉያ። ከዛ ገንዘብህም አንተም ይዘህ ጥፋ አሉት። በገንዘብ አይደለም የኛ አሉት። ከዛ ነው ደቀ መዝሙር የሆነው ተከትሏቸው። ክብር ለእግዚአብሔር ይሁን። እንዲህ ይላል። በከተማዋም ታላቅ ደስታ ሆነ። ወንጌል የሚሰበክባት ከተማ የመንፈስ ቅዱስ ኃይል ያጥለቀልቀዋል። በሚሄዱበት ሁሉ እርኩሳን መናፍስት ያለባቸው ሰዎች ላይ ይመታል። የሚጮኸውን ብቻ አትዩ። ሲመታየው ግራ ነው የሚያጋባው። እኔ አሁን ያለውበት ቦታውን ሲመታ አውቃለሁ። ርብሽ ብሽ ይላል። ስፒሪቱ ተመቶ እኮ ነው ሰዎቹን እንዲህ ነው የሚያደርጋቸው። ወይ ፈቅደው ማስወጣት አለባቸው ወይ መውጣት አለባቸው ከዛ አካባቢ። ስፒሪታቸው ይመታል። እጃችሁን ከፈሩ። የሆነ ጠንቋይ አካባቢያችሁ ላይ ያለ ሰው እኔ አላውቅም። አሁን የምትሸኙበት ኃይል ነው የምትቀበሉት። የሆነ ያማራችሁ መንፈስ። አዎ አንዳንዴ መንፈሱ እቺን የምታክል ትንሽ አነስ ያለች ቴብል እንኳን ስታስገቡ በአይነ ቁራኛ አይቶ ይሟርታል። አለባበስ አይቶ ይሟርታል። ከታም ጥታ ነው እሷ የምትቀያየረው ይላል። አዲስ አርጎ ያሳዩዋል። እጃችሁን ከፍ አድርጉ። ሆማ ኩታላ ባጋባስ ኤቭሪ ኮንትራሪ ስፒሪት፣ ማንኛውም የጨለማ መንፈስ ከናንተ ተቃራኒ ሆኖ የሚሰራ ከዚህ ማለዳ ጀምሮ የተቀጣ ይሁን። ሁሉ ከመቀመጫው ይነሳል። ሃዲያ ጎቦስ